ሰሞኑን ብዙዎቻችሁ በቅርቡ ስለገባው አዲሱ የኤሌክትሪክ አይሱዙ ጠይቃችሁኛል። አዲሱ ኤሌክትሪክ አይሱዙ አሁን ላይ በመዲናችን አዲስ አበባ ላይ እንግዲህ ለሽያጭ ዝግጁ የሆነ ይመስላል። በበርካታ የስፖንዳ ማሰሪያ ቦታዎች ላይ በስፋት እየተመለከትነው ነው። ስለ ተሽከርካሪው ዝርዝር ባህሪያ ስንመለከት ረዘም ያለ ኪሎ ሜትርም በአንድ ፉል ቻርጅ መሄድ አይችልም። ይህ አንዱ እንከኑ ነው። ምናልባት ወደፊት የሚመጡ እየተሻሻሉ የሚመጡ ተሽከርካሪዎችን በተመለከተ በአንድ ፉል ቻርጅ ረዘም ያለ ኪሎ ሜትር መሄድ የሚችሉ አድርገው ካስመጧቸው ጥሩ ነው የሚለውን አመለካከት ላራምደው እችላለሁ። በነገራችን ላይ እነዚህ ተሽከርካሪዎች አዲስ ምርት ናቸው። ገና በቅርቡ ወደ ሀገራችን ኢትዮጵያ የገቡ ተሽከርካሪዎች ናቸው። ስለነዚህ ተሽከርካሪዎች እጅግ በጣም ጥሩ ናቸው፣ በጣም እንደዚህ ብሎ ማለት አይቻልም። አመት ሁለት አመት ሲቆይ አገልግሎታቸውን ስንመለከት ያን ጊዜ ስለ ተሽከርካሪዎቹ ባህሪያት መናገር እንችላለን ማለት ነው። አሁን ላይ ፊት ለፊት የሚታየው ነገር ቢኖር ግን በአንድ ፉል ቻርጅ እስከ 300 ኪሎ ሜትር እንኳን መጓዝ የሚያስችል የባትሪ ካፓሲቲ እንደሌላቸው መረጃዎች እየወጡ ነው። ዞሮ ረዘም ያለ ኪሎ ሜትር የሚሄዱ ተደርገው ከመጡ ነዛ ጥሩ ናቸው የሚለውን ሪከማንድ ላደርገው ወዳለሁ። ሁሉም አሽከርካሪዎች እንደገና እንዲሰለጥኑ እንዲመዘኑ በማድረግ ብቃታቸውን እንዲያረጋግጡ የሚያስችል አዲስ መመሪያ ሰነድ ተዘጋጅቶ ወደ ስራ ሊገባ ስለመሆኑ የትራንስፖርትና ሎጂስቲክ በዚህ ሰዓት ሚኒስትሩ አስታወቀ። ይህ አዲስ አሰራር ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ የምዘና ሂደቱ በዲጂታል ሲስተም እንዲመራ ተደርጎ ተቀርጿል ሲል ሚኒስቴር መስሪያ ቤቱ በዚህ ሰዓት ባወጣው መግለጫ ላይ ጠቅሷል። አሽከርካሪዎች ፈተናውን ከመውሰዳቸው በፊት ቅድሚያ ስልጠና ይወስዳሉ የተባለ ሲሆን በዚህ መሰረት ይህንን ሀገራዊ ፕሮጀክት በይፋ ወደ ትግበራ ለማስገባት በተለይም አጠቃላይ የአሽከርካሪዎች ምዘናና ስልጠናን በተመለከተ የትራንስፖርትና ሎጂስቲክ ሚኒስቴር ከኤስዲኤስ ሴፍቲ ጋር በመተባበር ለመስላት የሚያስችል የሥራ ውል ስምምነት መፈራረማቸው ተገለጸ። በመሆኑም ይህ ሀገር አቀፍ የአሽከርካሪዎች የብቃት ምዘና፣ የስልጠና እንዲሁም የደህንነት ማሻሻያ ፕሮጀክት የመንገድ የትራፊክ ደህንነትን በማጠናከር ረገድ የጎላ ሚና ይኖረዋል ተብሎም ይታሰባል። ማንኛውም አሽከርካሪ በሙሉ አዲስ የብቃት ምዘና በመውሰድና በተጠቀሰው መስፈርት መሰረት ብቃታቸውን በተጨባጭ በማረጋገጥ ብቻ እንዲያሽከረክሩ የሚያስገድድ ዘመናዊ የቁጥጥር ስርዓት ይዘረጋልም ተብሏል። የአሰራር የመንገድ ደህንነትን በከፍተኛ ደረጃ በማሻሻል ዜጎችን ብሎም ሁሉም የህብረተሰብ ክፍሎች በመንገድ የትራፊክ አደጋ ምክንያት ሞትና የአካል ጉዳት እንዲሁም የንብረት መውደም ለመቀነስ ጉልህ አስተዋጽኦ የሚያበረክት መሆኑ ከፍተኛ እምነት ተጥሎባታል ተብሏል። በመሆኑም ሁሉም አሽከርካሪ በዚህ ሂደት የሚያልፍ መሆኑ እንደተጠበቀ ሆኖ በተለይም ለዚህ ዙር በቅድሚያ ማንኛውም የንግድ ተሽከርካሪ የሚያሽከረክር አሽከርካሪ የምዘናና የስልጠና እንዲሁም የምዘና ሂደት በቅርቡ ስለሚጀምር ሁሉም ዝግጁ እንዲሆን የትራንስፖርትና ሎጂስቲክ ሚኒስቴር በዚህ ሰዓት መግለጫ አውጥቶ እንግዲህ ማሳሰቢያ መስጠቱን ተመልክተናል። በሌላው መረጃችን የፌዴራል መንግስት አዲስ ህግ ማውጣቱ ተገለጸ። የሪል ስቴት ዘርፉን ከነበረበት የእምነት ማጣት ችግር ለማውጣት የፌዴራል መንግስት አዲስ የህግ ማዕቀፍ ማውጣቱን በዚህ ሰዓት የደረሰን መረጃ ያመለክታል። የተገለጸው ኑህ ሪል ስቴት በእንቁላል ፋብሪካና ሴቶች አደባባይ ያስገነቧቸው 1341 ቤቶችና ሱቆችን ለደንበኞች ባስረከበበት ወቅት ነው። ሪል ስቴት ለደንበኞቹ ቤትና ሱቆችን ባስረከበበት ስነ ስርዓት ላይ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ኢንጂነር ወንድሙ የሪል ስቴቱን ዘርፍ ከነበረበት የእምነት ማጣት ለማውጣት የፌዴራል መንግስት የአዲስ ህግ ማዕቀፍ ማውጣቱን ገለጸ። ኢንጂነር ወንድሙ በንግግራቸው የሪል ስቴት ልማት ዘርፍ እስካሁን ድረስ ብዙ ቃል የሚገባበት ነገር ግን ገዢዎች ገንዘባቸውን ከፍለው ለዓመታት የሚጠበቁበትን ተስፋ የሚቆርጡበትም ጭምር ሆኖ መቆየቱን አውስተው ይህንን ሁኔታ ለመለወጥና አስተማማኝ የገበያ ስርዓት ለመፍጠር መንግስት የህግ ማዕቀፍ ማውጣቱንና አዲስ አበባ ከተማ አስተዳደርም ይህንን የህግ ማዕቀፍ መሬት ላይ አውርዶ የቤት ገዢው መብት እንዲከበር የሚሰራ መሆኑ ተገልጿል። ዋና ስራ አስኪያጁ አክለው እንደ ኑህ ሪል ስቴት ያሉ ቃላቸውን የሚጠብቁና በተግባር የሚፈጽሙ አልሚዎች መበረታታት አለባቸው ያሉ ሲሆን
የከተማዋ የወደፊት ተስፋ በመንግስት በግል ዘርፍና በነዋሪ የተቀናጀ ጥረት የሚሳካ መሆኑን ጠቁመዋል። ኖህ ሪል ስቴት ባለፉት 13 ዓመታት በ33 የተለያዩ ፕሮጀክቶች ከ11000 በላይ የመኖሪያ ቤቶችና የንግድ ሱቆችን ገንብቶ ማጠናቀቁ በመርሃ ግብሩ ላይ ተገልጿል። በዚህም ምክንያት የሪል ስቴት ዘርፉን ከነበረበት የእምነት ማጣት ችግር ለማውጣት የፌዴራል መንግስት አዲስ የሕግ ማዕቀፍ ማውጣቱ አመሻሹን የወጣው ሪፖርት አስነብበዋል።